ከባድ ሆኖብኛል። ዛሬ ግን ለፖሊስ ማመልከት አለብን። ልክ ብለሃል። ምንም የተለየ አዲስ ነገር ካላገኘ ለፖሊስ ብናመለክት ነው የሚሻለው። እኔ የምልህ ይሄ ዝና የሚባለው ሰውዬ ማን ነው? ስለሱ ለማወቅ በጣም ጉጉት እያደረብኝ ነው። ባላውቃቸው የምትላቸው ሰዎች አጋጥሞ ያውቃል? እጣ ክፍል ያገናኘ አንዳንድ የተረገሙ ሰዎች አሉ። ቆይ እና ይሄ ዝና የሚባለው ሰውዬ የነሱ አለቃ ነው? ከብሩኬ ጋርስ ምንድነው ግንኙነታቸው? አይ ቶ ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እና አንተ እና ለምን ትፈራዋለህ? ስለማታውቀው ነው ይገለኝ። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው ስለማታውቀው እንዴ ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። ቤተሰብ ምሳሌ ድራማ ክፍል 73ን እንዴት አያችሁ? መሀሌት ላይ በጣም ትኩሳት ተፈጠረባት። እንዴት ነው የሚፈጠረው? ዝናና እሷ ቅድስትና ምሳሌን እያባረሩ ነበር። እያባረሩ እያለ የብሩክ ወንድም መድብል መጣ እና ደነገጠች። መሀሌት በቃ የምትሆነውን አጣች፣ ነዘረባት። በጣም የደነገጠችው እሷ የምትሰራው አላማዋ ስለከሸፈ በጣም ደንግጣለች። ማመን አቃታት እና ለዝና ነገረችው። ይሄ በከባድ የብሩክ ወንድም ነው፣ ከባድ ነው፣ ተደባዳቢ ነው። እኔ እንጃ እንዴት ሊፈታ ቻለ? እስር ቤት ነበር ብላ ለዝና ትነግረዋለች። እባክሽ ማንንም እኔ አልሰማም፣ እኔ አሁን ላይ የሉላ ፍቅር አውሮኛል ብሎ እሱ ደግሞ ተበሳጨ። ከዛ በኋላ ያ መድብል ምሳሌንና ቅድስን ሰላም ካላቸው በኋላ ቤት ሄዱ። ቤት ከሄዱ በኋላ ይጠይቃል። ወንድም የት ሄደ ብሩክ? እሱን ለማየት እኮ ነው የመጣሁት፣ እስካሁን ድረስ በጣም ናፍቆኛል፣ የት ነው የሄደው ብሎ ቅድስን ጠየቃት። ቅድስት ደግሞ ምንም እኔ የማውቀው ነገር የለም ከጠፋ 4 ቀን ሞልቷል። ምንም መድብል እኔ ምንም የማውቀው ታምር የለም። እኔ ራሱ በጣም አሳዝኖኛል። ለምንድነው ያለበትን ቦታ የማይነግረው ምናምን ብላ ለሱ ነገረችው፣ ለመድብል ለብሩክ ወንድም። እሱም ደግሞ ደንግጦ ወንድም የት ሄደ? ምን ሰራ? ከውጭ ሀገር ከመጣ በኋላ የት ነው? ከማን ጋር ነው የተነካካው? ምናምን ብሎ ጠየቃት ቅድስትን። ቅድስት ደግሞ ከማሌት ጋር ነው ታውቃለህ፣ ከማሌት ጋር ጥል ነበረ። ማሌትን ከፈታ በኋላ እሷ ደግሞ አልፋታም ብላ እያስጨነቀችው ነው። ሙሉ ንብረቱን ይቀበላለሁ ብላ ለሱ እየነገረች ነበር። በጣም ተጨንቋል። መድብል በጣም ስለተጨነቀ ለሞገስ ደወልለት። ለሞገስ ሲደውልለት አነሳ ሞገስ። ከዛ በኋላ አይ አንተ ዝና ነህ መድብል አይደለህም፣ የወንድምየውን ስም ተጠቅመህ ነው አይደል ልትደውለው ብሎ አላመነምና ዘጋ በጆሮ ላይ። ቢኮዝ ዝና ይሆናል ብሎ ነው። ዝና በጣም እያሳደደው ስለሆነ ሞገስም ፈርቷል። ከዛ በኋላ ቅድስት ደወለች። መድብል ነው አንሳለት ስልኩን፣ የብሩክ ወንድም ነው መጥቷል፣ ቤት መጥቶ ነው አንተን ሊያገኝ ይፈልጋል። ኦኬ እንደዛ ከሆነ ስልኩን ስጪ ምናምን ብሎ ከሱ ጋር ካወራ በኋላ ተገናኙ ምናምን። በቃ በጣም ነው እሱ ብሩክ የተጨነቀው። ሌላው ደግሞ ያቺ መሀሌት ቤት ከመጣች በኋላ ከእህቷ ጋር ከኤፍራታ ጋር እያወራች ነበር። በቃ ዝና ከዚህ በኋላ እኔን አይወደኝም፣ በልጅቷ ፍቅር ታውሯል፣ ምን ማድረግ አለብኝ ብላ ታማክራለች። ያቺ ኤፍራታ ደግሞ ሌላ ቀመተኛ ናት፣ ለብርም ሟች ናት። እናም እኔ ታላቅሽ ነኝ ምናምን የኔ ቤት ነው የምትኖሪ ብላ ውጪ እያለች ነው ባይዞ። እናም ኤፍራታ ደግሞ አልወጣም ታላቅሽ ነኝ ብላ ለሷ ትመልሳለች። እሷ ደግሞ ታላቅ ብር ነው እንጂ ታላቅ ሰው የለም ብላ እያላገጠች ነው። በጣም መርማሪ ነገር ናት። እንደሚመስለኝ ፖሊስ ነው የምትመስለኝ ለኔ። እና ብዙ መረጃ ከሷ እየተቀበለች ነው። ብሩክ የት ደረሰ የብሩክ ነገር ምናምን ብላ እየጠየቀች ነው። ያቺ ደግሞ የጅል ቫይብ የምታራምድ መሀሌት ዝም ብላ ትነግራለች፣ በየሄደችበት በቃ ታወራለች። እህቴ ናት ምናምን ብላ፣ ግን እሷ ሌላ ዓለም ውስጥ ናት። ያቺ ብር በጣም የምትወደው ከሷ በላይ ያው ብር መውደድ የክፋት ጥግ አይደል? እና ኤፍራታ ለብር በጣም ትሞታለች። ቤተሰብ ሌላው ደግሞ በዚህ አጋጣሚ እንኳን ደስ አላችሁ የአርሰናል ደጋፊ የሆናችሁ ክሪስታል ፓላስን 1-0 አሸንፏል። በጣም ደስ ብሎናል። እናም ሌላ ስለ ሞገስና ስለ ሉላ ነው ማወራላችሁ። ፍቅራቸው በጣም ያበደ ያማረ እየሆነላቸው ነው። ያዝርክላችሁ ብያለሁ። እኔም እስቲ ስለነሱ ምን ትላላችሁ? ስለ ሉላና ስለ ሞገስ ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።
በዛ በኩል ደግሞ ዝና እያበደ ነው በሉላ ፍቅር። በቃ የሚሆነውን ነው ያጣው፣ የሚያደርገውን ነው ያጣው። በዛ ቁመቱ ማህሌትን ኢቭን ማየት አልቻለም። ማህሌት ደግሞ እሱን ትወደዋለች፣ በጣም ወዶ ምናምን ብላ እየተወነችው ነው ስቲል ናው እስካሁን ድረስ። እሷ ግን ከሉላ ጋር እንዳይገናኝ ብሎክ እያደረገች ነው ስቲል ናው። ቀመሯ ቀጥላላቸዋለሁ። ግን መድብል ከመጣ በኋላ ነዘረባት፣ ደንግጣለች። ሀሳቧ ሁላ ጠፍቷል፣ ቀመሯ ሁላ ጠፍቷል። ማህሌት ከዚህ በፊት ታውቃላችሁ በጣም እንደምትቀምር እናም ግራ ገብቷታል። እና ለሞገስ በቃ ሞገስ ከዚህ በኋላ ሞገስን ማስገደል አለብኝ ብላ በቃ በሱ ላይ ያለውን ነገር ጨን ብላ እየፈለገች ነው። ዝና ደግሞ ሉላን በቃ የሉላን ኮቴ መከተል አለብሽ፣ ከአንቺ ሌላ ነገር መስማት አልፈልግም፣ በቃ ዝም በይ ብሎ ዝም ማስባራት ማለት። እናም ዝናም በጣም ተጨንቋል። ቢኮዝ ልጅቷን በጣም የሚወዳት የሚያፈቅራት ያቺ ማህሌት ደግሞ እሱ እንድታስጨልል ፈልጋል። ከሞገስ ጋር ከዚህ በኋላ ተኝታለች፣ ምን ብላ ልታረግዝ ትችላለች ብላ አለች። እሱ ደግሞ በጣም ደንግጦ ዝም በይ ከዚህ በኋላ እንዳታወሪ ብሎ በሷ ላይ ሰነዘረባትና ዝም አለች። እናም ዝና የሚሆነውን አጥቷል በዚህ ሰዓት እላቸዋለሁ ቤተሰብ። መድብል ደግሞ በጣም ተጨንቋል በብሩክ ኬዝ። ብሩክ ከቤት እንዴት ለአንቺ ሳይነግርሽ ይወጣል ብሎ ቅድስትን እየጠየቃት ነበር። ቅድስት ምንም ምን የማውቀው ነገር የለም እኮ እንዴት ሊወጣ ቻለ? እስቲ አንተን ልጠይቅ ምናምን ብላ ድጋሚ እሱን ጠይቃለች። እኔ ምን አውቃለሁ ወንድሜ ለማየት እኮ ነው የመጣሁት ብሎ እሱ መለሰላት። ከዛ በኋላ ከሞገስ ጋርም ተገናኙናሉ። ማን ነው ዝና የሚባል ሰው ንገረኝ ብሎ ጠየቁ ሞገስ። ሞገስ ደግሞ እንዲህ እያስጨነቀኝ ነው፣ እኔ ከልጅነቴ ማፍቅራት ሉላ አለች፣ ሉላን ነጠቀብኝ ከዚህ በፊት እንደምታውቀው ከሆነ። እናም ይሄ ዝና በጣም እያስጨነቀኝ ነው፣ እሷን ላግባት፣ እሷን የኔ ላድርግ ብሎ ሚስቴን እያሳደዳባት ነው። በቃ እኔ አልቻልኩም፣ በጣም የሚያስጨንቁ በጣም ክፉ ሰው ነው። በዛ ላይ ወጣት ነው፣ ብር አለው፣ ብዙ ሰው አለው ከጎኑ ምናምን ብሎ ነገር ለመድብል ሞገስ ለመድብል ከነገረ በኋላ መድብልን በጣም ተጨንቋል። በቃ አሁን እሺ ወንድሜን እንዴት ነው ማገኘው? ፖሊስ ጣቢያ ሄጄ ላመልክትሽ እንዴት ላድርግ ብሎ ያማክረዋል። ግራ ገብቶኛል ወንድሜ፣ እኔ እሱ ማግኘት ፈልጋለሁ እና ቤቱን ሸጠን ምናምን ብሎ ጠየቁ። ቤቱን አልሸጠም፣ በዚህ ኬዝ አልሸጠም እና በሌላ መንገድ ብር አግኝቶ ምሳሌን አሳክሟል ባንኮክ ይዘው እና ብሩክ በጣም ተጨንቋል። እሱ ራሱ አሁን ላይ የት እንደሆነ በቃ እኔም ግራ ገብቶኛል። ምንም ማድረገው ነገር ጠፍቶብኛል። በዛ በኩል ዝና እያሳደደኝ ነው፣ በዚህ በኩል ብሩክ ይጠፋል። እሺ አሁን እኔ ምን ልሁን ብሎ ሞገስ ራሱ መድብልን ያስጨንቀዋል። ሌላው ደግሞ ሉላ ከሞገስ ጋር ልጠፋ ነው፣ በቃ እንጥፋ እያለችው ነው። ሞገስ ደግሞ አይሆንም፣ እኔ እያለሁ መሄጃ የለብሽም፣ በቃ መሄድ የለብንም፣ እዚሁ ነው የምንኖረው። እኔ በቃ አልሰማውም፣ ዝናን አልሰማም፣ እየመጣ ይምጣ፣ ወይ ገለዋለሁ ወይ ይገለኛል፣ እኔ ያላንቺ መኖር አልችልም ብሎ እሷም እየነገራት ነው። እሷም ደግሞ ታሳዝናለች። ያለ ሞገስ መኖር አልችልም፣ ካላንተ እኔ መኖር አልችልም ብላ እየሳተች ነው በሱ ላይ እና በዚህ ሁኔታ እየሄደ ነው ፊልሙ። ማህሌት ደግሞ መድብል መምጣቱን ስለሰማች በጣም ትኩሳት ሆኖባታል። ምን ልቀምር የሚለውን ሌላ ፕላን እያወጣች ነው ማህሌት። ዝናንም መተው አለብኝ በቃ ከዚህ በኋላ እስቲ ከእሱ ጋር የሚሆነው እንዴት ላድርግ ብላ በጣም ጨንቋታል። በጣም እያሰበች ነው። ሌላ ቀመር ውስጥ ገብታለች ቤተሰብ። እስቲ ማህሌት ይኸው አያችሁ አይደል? ክፉ ስራ የሚሰራ ሰው እንዲህ ነው የሚጨነቀው። ከዚህ በፊት ነግሬያችሁ ነበር። ቆሻሻ ስራ ነው የምትሰራው። አሁን ላይ መግቢያ መውጣት ነው በቃ የምትወጣው ነገር ነው። ጨለመባት፣ ዓለም ሙሉ ጨለመባት። ምን የምታደርገው ነገር ጠፍቶባታል ማህሌት። ለራሷ ልትጨልል ነው እላችኋለሁ። መድብል የብሩክ ወንድም ስለመጣ ሁሉም ነገር ስለሚያውቅ እሱ ደግሞ እሷ ጨንቋታል። ምን አይነት ቀመር ላምጣ ብላ እየጨነቃት ነው። ስለዚህ በያላችሁበት በዓለም ዳርቻ ያላችሁ የሀገሬ ልጆች ክፉ ስራ እንዳሰሩ፣ ለሰው ጥሩ ነገር አስቡ። ክፉ ስራ የሰራ ሰው ልክ እንደ ማህሌት ነው የሚሆነው። መግቢያ መውጫው ነው በቃ የሚጠምምበት የሚጨልምበት። ስለዚህ ማህሌት እየሆነች ያለችውን ነገር እያያችሁ ነው ቤተሰብ። እስቲ ስለ ማህሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። ሌላው ደግሞ መድብልና ሞገስ ብር ለማውጣት ሄዱ ኤቲኤም ብር ለማውጣት በሄዱበት ቦታ የዝና ሰዎች ነገሩት። ለዝና ደውለው ዝና በእነዚህ ቦታ ላይ ሞገስ ከአንድ ሰውየው ጋር እየሄደ ነው ቶሎ ና ብሎት ነገሩት። ከዛ በኋላ ዝና በጣም እየሮጠ መጣና ሞገስን ያዘው። ሲይዝ ይህ መድብል ልቀቀው ምናምን ብሎ እየተደባደቡ ነበር እና በዛ ቦታ ላይ ነው ፊልሙ የቆመው። ቀጣይ ፓርት እስከምናይ ድረስ እኔ ራሱ በጣም ጓጉቻለሁ። እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትርሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ወዳችኋለሁ። መልካም ቆይታ ይሁንላችሁ። ቻው